ይቻለም የወንዶች ዓለም ነች ሲባል ሰማለሁ። ታምኝበታለሽ? አላምንበት። የማን ወንድም የለም ሴትም የለም ስለሚል እንደ ቃሉ ማምን ሴት ነኝ እኔ። ከባህል አንፃር ከመጣንበት ትሬንድ አንፃር ተጽዕኖዎች አሉ ማንክዳቸው ተጽዕኖዎች። ነገር ግን እሱን የምናሸንፍበት አንዱ መንገድ ቃሉ የሚለን እውነት ነው። ሴት አታገልግል ወይም ትማር ዝግ ብላ ያውም ትኑር አይነት ቃሎች ባሉበት መጽሐፍ ውስጥ የመጽሐፉ ዋነኛ እንዳውም አገልጋይ እሷ ሆና ተነስታለች። በዚህ ዘመን ላይ በስታለች ሴት። ብዙ ተግዳሮት አጋጥሞሻል በአገልግሎትሽ ውስጥ በዚህ አቅጣጫ? አንቺስ በምን መንገድ መለስሽ? ያው ስር የሰደደ ጥያቄ ስለሆነ የሚገጥሙን ቻሌንጆች እንደዛው ናቸው። እንደው በቀላሉ የምታልፈው አይደለም። እኔ ደግሞ ሞር በ10 በ11 ዓመት አካባቢ ላይ ስለሆነ እግዚአብሔር እድሉን ሰጥቶኝ አገልግሎት የጀመርኩት ባደኩበት የመሰረተ ክርስቶስ ቤተክርስቲያን ጥሩ መሪዎችም ስለነበሩ በመንፈስ ቅዱስ እንቅስቃሴ የሚያምኑ አገልጋዮች ነበሩ በወቅቱ ነው ባደኩበት ወቅትና ማለት መሰረተ ክርስቶስ ቤተክርስቲያን ውስጥ ሆነሽ በ10 11 ዓመትሽ ውስጥ በነብይነት ታገለግይ ነበር? የትንቢት አገልግሎቶችን የነፃ መውጣት እግዚአብሔር በውስጥ ያስቀመጠው ምክንያቱም ከልጅነቴ ጀምሮም እግዚአብሔር ያወራ ስለነበር እዛው እነሱ በጋበዙት አገልጋይ መጣን መልእክት አለመቀበል አይችሉም። ምክንያቱም እግዚአብሔር በምን አይነት አገልግሎት እንደማገለግል ይናገር ስለነበረ ማለት መሰረተ ክርስቶስ እኮ ማለት በነቢያት እና በሐዋርያት የአሁን ዘመን አገልግሎት አታምኑ ማያምኑ ጥቂት ሰዎች ሊኖሩ ይችላሉ። በርካቶቹ መሪዎች እኔ በነበርኩበት አካባቢዎች ላይ ያሉት ግን እንደዛ አይደሉም። ምክንያቱም ያልተነካ ሰው ላያምን ይችላል። የተነካ ደግሞ ያለ መንፈስ ቅዱስ እኮ አዲስ ኪዳን የለም። ግን ምን መሰለሽ በቤተ ክርስቲያኒቷ አጠቃላይ ይሄ እነከሌ ያምናሉ እነከሌ አያምኑም ከሚለው አንፃር ሳይሆን አሁን ዘመን ላይ የፓስተራል የአስተማሪዎች የወንጌላውያን አገልግሎት አለ ብላ ቤተክርስቲያኒቷ ፓስተር ትሾማለች። በዶክትሪን ደረጃ ያ ነገር በሌለበት ቦታ ላይ እነዛ አጥቢያዎች አልፈው ነው አገልግሎቱን ሲሰጡ የነበሩት። የጸጋ ስጦታዎችን ትቀበላለች። ኦርዴንድ ማድረጉ ላይ ችግር አለ የሚለው እሱን አክሴፕት እናደርጋለን። ለምን የታወቀ እውነት ስለሆነ። ያመለካከት ችግር አለ። አንድ ሰው ትልቅ ነገር እንዲሰራ እድሜውም ትልቅ መሆን አለበት ተብሎ ይታመናል።